መኑ ፈጠረነ ወእምሃበ አይቴ መጻይነ ወሚመ እምሃበ ርስነ ተፈጠርነ። ማን ፈጠረን? ከወዴትስ መጣን? ወይስ ከራሳችን ተፈጠርን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 19 የታላቁ መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። ለዚህ ታላቅ በዓል እንኳን አደረሰን አደረሳችሁ። እንግዲህ በዚህ በታኅሳስ ውስጥ ነገረ መላእክት እንደሚነግረን አብሳሪ፣ ተበሳሪ፣ መበስር ይለናል። አብሳሪ ቅዱስ ገብርኤል ነው። ተበሳሪ ድንግል ማርያም ናት። መበስር መድኃኔ ዓለም ነው። ይህን ቅዱስ ያሬድ እንዲህ ይላል። አብሰራ ገብርኤል ለማርያም፣ ገብርኤል ድንግል ማርያምን አበሰራት። ይሄ ነው እንግዲህ አብሳሪ ተበሳሪ። ገብርኤል ድንግል ማርያምን አበሰራት። መበስሩ ወይ ቤላ እንዲህም አላት፣ ተወልድ ይወልደ ልጅ ተወልጃለሽ። ይህን ነው እንግዲህ አብሳሪ ተበሳሪ መበስር የተላካለ ቅዱስ ገብርኤል ነው። ወደ ማን? ወደ ድንግል ማርያም ምን አላት? ትወልጃለሽ። ማንን ትወልጃለሽ? አምላክ ወልደ አምላክ። አዎን እሱን ትወልጃለሽ ብሎ አበሰራት ይለናል። ይህን እንግዲህ ለማግኘት ድጓውን እስኪ ዋይዜማ ቅዱስ ያሬድ የተናገረውን ዋይዜማ ድጓውን እንመልከተው። ምን ይላል? አብሰራ ገብርኤል ለማርያም፣ ቅዱስ ገብርኤል ማርያምን አበሰራት። አዎ ጸጋን የተመላሽ ወይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው እያለ አበሰራት። ወይ ቤላ ተወልድ ይወልደ እንዲህም አላት፣ ልጅ ተወልጃለሽ አላት። አዎ ስሙንም ኢየሱስ ትይዋለሽ፣ ዘያድኅኖሙ ለሕዝቡ እምኃጢአቶሙ፣ ሕዝቡን ከኃጢአታቸው የሚያድናቸውን ልጅ ትወልጃለሽ አላትና ገብርኤል ድንግል ማርያምን አበሰራት ይለናል። ይልና ሚካኤል መልአክ በክነፍ ጾራ፣ ገብርኤል ሲያበስራት ሚካኤል ደግሞ በክነፍ ጾራ ማለት ሚካኤል ዘተቀውም በየማና ወገብርኤል በጸጋማ፣ በግራና በቀኝ የሚቆሙ ቅዱሳን መላእክት ናቸውና ሚካኤል መልአክ በክነፍ ጾራ እናትነቷን፣ አማላጅነቷን፣ ወላዲታ አምላክነቷን በክንፉ ማለት እያማታ ወደ ሰማይ የሚወጣ የሚወርድ መልአክ የአምላክ እናት እያለ ይናገራልና በክንፉ ተሸከማት ማለት ተናገረ፣ አበሰረ። ያ ሚካኤል ባለበት ገብርኤል አለ፣ ገብርኤል ባለበት ሚካኤል አለ። ይህን ለመተርጎም ፈልጎ ነው። መንጦ ላይ የተደመና ሰወራ ይላል። እነሆ 600,000 እስራኤላውያንን በሰባት ደመና ውስጥ እግዚአብሔር መና እያወረደ የመገባቸው መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት፣ ሌሊት ሌሊት በእሳት ብርሃን ወይም በብርሃን ቀን ቀን በደመና ይላል። ደመና የቲኬ ደመና እንተ ጾረት በከርሳ ለወልደ እግዚአብሔር። አዎ ደመና የተባለችው ድንግል ማርያም ናት። ማንም መድኃኔ ዓለምን በማኅፀኗ 9 ወር ከ5 ቀን የጸነሰችው አንድም የተሸከመችው እሷ ናት ይላል። ስለዚህ ሚካኤል መልአክ በክነፈ ጾራ መንጦላዕተ ደመና ሰወራ ይላል። በደመና ውስጥ ሰወራት ተናገረ ማለት ነው። ይቀጥልና ንጽሕት በድንግልና አልባቲ ሙስና። አሁን ንጽሕት በድንግልና በድንግልና ንጽሕት ናት፣ ጥፋት የለባትም። ይህን ሰሎሞን አስቀድሞ ምን ብሏል? አልብኪ ነውር ወይም እንትኔ ላዕሌኪ ጻይም ሊባኖስ ነይወት፣ መልካሟ ሙሽራ ከሊባኖስ ነይ፣ ነውር የለብሽም፣ ነቀፌታ የለብሽም፣ በድንግልናሽ በእናትነትሽ በንጽህናሽ ነውር የለብሽምና አንቺ አዎ የአምላክ እናት ከሊባኖስ ነይ ማለት በሊባኖስ ተወለጅ ማለት ነው። አድባረ ሊባኖስ እንደምትወለድ አስቀድሞ ሰሎሞን ተናግሯል። ያ ብቻ አይደለም፣ ንጽሕት እንደሆነች ድንግል እንደሆነች ጥፋት የሌለባት እንከን የሌለባት አዎ ቅዱስ ያሬድም ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና። አዎ እነሆ ደመና የተባለች ራቁቱን የሆነ ደመና ዝናብ የሌለበት ሳይሆን አማናዊ ዝናብ መድኃኔ ዓለምን የጸነሰች የወለደች እውነተኛዋ ደመና የነሐሴ ደመና ዝናብ ጭኖ የሚመጣ ደመና ድንግል ማርያም ናት። አዎ አማናዊ ዝናብ
ኢየሱስ ክርስቶስን ጸንሳ የተገኘች እመቤታችን ደመና ትባላለች። ንጽሕት በድንግልና አልባቲ ሙስና ወልድ ተወልደ እምኔሃ። አዎ ወልድ የተባለ ወልድ ኢየሱስ ክርስቶስ ከድንግል ማርያም ተወለደ። ወልድ ተወልደ እምኔሃ አምላክ ከእሷ ተወለደ። ትንቢተ ነቢያት፣ ሱባዔ ነቢያት፣ ተስፋ ነቢያት በእሷ ተጠናቀቀ። ለምን? አምላክን ጸንሳ እሷ ወልዳለችና የሚለውን ይተረጉማል። እንግዲህ ባጭሩ አብሳሪ ተበሳሪ መበስር ነው። ማን ፈጠረን ነው። ማን ፈጠረን? ከወዴትስ መጣን? ወይስ ከራሳችን ተፈጠርን? እያሉ መላእክት ይነጋገሩ ነበርና ቅዱስ ኤጲፋንዮስ አክሲማሮስ በተባለው መጽሐፉ ነገረ መላእክት ላይ ድርሳነ መላእክት ላይ የምናገኘው ኃይለ ቃል ነው። መኑ ፈጠረነ ወእምኀበ አይቴ መጻእነ ወሚመ እምኀበ ርእስነኑ ተፈጠርነ። ማን ፈጠረን? እርሳችን ይሄ ነው። እስኪ የእኛን እናምጣው። ማን ፈጠረን? ሥላሴ። ሥላሴ ስንት ናቸው? አንድም ሦስትም ናቸው። አዎ ወገብሮ እግዚአብሔር ለአቡነ አዳም ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ አዳምን እግዚአብሔር ቀራኔዮ ላይ ፈጠረው። ይትኬ ቀራኔዮ መካነ ተፈጥሮቱ ለአዳም ወመካነ መቃብርሁ። ይቺ ቀራኔዮ አዳም የተፈጠረባትና ብሎም አዳም የተቀበረባት ናት። መነሻውም መቀበሪያውም ቀራኔዮ ናት ይልና ወመካነ መስቀሉ ለክርስቶስ። ዳግማዊ አዳም መድኃኔ ዓለም የተሰቀለው በዚህ በቀራኔዮ አዳም በተፈጠረባት አዳም በተቀበረባት 5500 ዘመን ሲፈጸም መድኃኔ ዓለም መጣና በቀራኔዮ ተሰቅሎ አዳምን ከነልጅ ልጆቹ ወደ ገነት መለሰ። ክብርና ምስጋና ለመድኃኔ ዓለም ይሁን። አሁን መላእክት መኑ ፈጠረን? ማን ፈጠረን አሉ። ወደኛ ሲመጣ እኛ ማን ፈጠረን? ዘፍጥረት 1 ቁጥር 26 ላይ ምንድነ ያለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ሰውን እንፍጠር አለና በአንድነት በሶስትነት ሰውን ፈጠረ። ሰው በአርአያ ሥላሴ የተፈጠረ ነውና ሥላሴን ይመስላል። በምኑ ከተባለ ሥላሴ አብ እንደ ልብ፣ ወልድ እንደ ቃል፣ መንፈስ ቅዱስ እንደ እስትንፋስ። ሰው ልብ አለው ያስባል፣ አንደበት አለው ይናገራል፣ እስትንፋስ አለው ይተነፍሳል ማለት ነው። ስለዚህ እኛ ሶስትነት እንደ ሥላሴ ያለን ማለት ነው። ስለዚህ በሥላሴ የተፈጠርን የሥላሴ ልጆች ነን። ለዚህ ነው ማን ፈጠረ ስንባል ሥላሴ ስንት ናቸው? አንድም ሶስትም ናቸው ብለን የምንመልሰው ለዚህ ነው። መላእክት ግን ምን አሉ? ማን ፈጠረን አሉ። አሁን ይህን ይዘን የምንጓዘው ቅዱስ ገብርኤል በዚህ ጊዜ ነው መላእክት ማን ፈጠረን፣ ከየትስ መጣን፣ በራሳችን ተፈጠርን እያሉ ግራ ሲጋቡ ግራ በገባቸው መላእክት መካከል ቅዱስ ገብርኤል ተገኘ። ወዳጆች ዛሬ ዓለም ግራ ገብቷታልና ግራ በገባው ሕዝብ መካከል የሚገኝ መልአክ ይህ ታላቅ መልአክ ቅዱስ ገብርኤል ነው እና በመካከል ተገኝቶ እንዲያጽናናን መልካም ፈቃድ ይሁንልን። በዚህን ጊዜ ነው እነሆ ንቁም በበህላዌነ እስከንረክቦ ለአምላክነ፣ ያመጣንን እንድናመሰግነው ካለመኖር ወደ መኖር እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር እንድናገለግለው ያመጣና አምላክ እሱን እስከምናውቀው እግዚአብሔር እስከሚገለጥልን ባለንበት እንጽና አለና ዋሂዱ ኦሙ መላከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ የሰላም መልአክ አጸናቸው፣ ባሉበት እንዲጸኑ እንዲቆዩ እንዲበረቱ አደረጋቸው ይላል። በእውነት ባለንበት በሀገራችን ባለንበት በእምነታችን ባለንበት በፍቅራችን ባለንበት ደግሞ በመተሳሰብና በሰላም እንድንጸና ቅዱስ ገብርኤል ታላቁ መልአክ ሁላችንን ይርዳን። ይነሚነግ ዋሂድ ወሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ የሰላም መልአክ አበረታቸው፣ ባሉበት እንዲቆሙ እንዲጸኑ አደረጋቸው ይላል። ለዚህ ነው ምን ይላል? ወበእንተዝ ደለወ ከመ ይጹር ዜናሃ ለማርያም፣ መላእክቱን ባሉበት እንዲረጋጉ ስላደረገና አምላካቸውን ፈልገው ጠብቀው እንዲያገኙ ስላደረገ አምላካቸውን በቅዱስ ገብርኤል ንግግር ራሱን ስለገለጠላቸውና እኔ ነኝ የፈጠርኳችሁ ብሎ ፈጣሪነትን ያለ ጸጋውና ያለ ክብሩ ሊወስድ የነበረውን ሳጥናኤልን አዎ ቅዱስ ገብርኤል እንዳሰሙት ብሎ ስላጸናቸውና ከሳጥናኤል ስህተት አድኖ እግዚአብሔርን እንዲያገኙ ስላደረጋቸው ከዚህም የተነሳ የድንግል ማርያም አብሳሪ አዎ ተባለ ይላል። አብሳሪ ትስብእት አዎ መጽነስን መውለድን ለድንግል ማርያም የሚናገር መልአክ የሰላም መልአክ መጋቢ ሐዲስ አዎ እነሆ ሐዲስ ቃልን የሚናገር የሚመግብ መልአክ ተባለ ይለናል። ክብርና ምስጋና ለስሙ። ለዚህ ነው እንግዲህ አሁን
የምንመለከተው አብሳሪ፣ ተበሳሪ፣ መበስር የሚባለው ለዚህ ነው ማለት ነው። በአጭሩ ወደ ዕለቱ ታሪክ ስንሄድ ገብርኤል ማለት እግዚ ወገብር አምላክ ወሰብ ማለት ነው። ቅዱስ ገብርኤል መጋቢ ሐዲስ ይባላል። በራማ ክፍለ ከተማ በአርባብ ላይ በአለቅነት ተሹሟል። በነገራችን ላይ በተለያየ ጊዜ ተማምረናል። 10 በነገድ 100 በከተማ 10 አድርጎ ሹሟቸው ነበረ። አንዱ የመጀመሪያው ሳጥናኤል ተጠቅሎ ወደቀ። 9ኛና 7ኛ ሱራፌልና ኪሩቤል ነበሩ። የምስጋና አለቆች ስለሆኑ እነሱ በምስጋና ተቆጠሩ። 7ቱ ሊቃነ መላእክት ተባሉና አሁን የ7ቱ ሊቃነ መላእክት አለቃ ቅዱስ ሚካኤል ነው ማለት ነው። እዚህ ሲቀጥል ቅዱስ ገብርኤል ነው። ቅዱስ ገብርኤል አለ እነሆ በራማ ክፍለ ከተማ በአርባብ ላይ ባለቅነት ተሹሟል ብሎ ሹመቱን ያመጣዋል ማለት ነው። የሚሾም ማን ነው? እግዚአብሔር ነው ማለት ነው። ሳጥናኤልን የሾመ ማን ነው? እግዚአብሔር ነው። ያወረደው ራሱ እግዚአብሔር ነው። መላእክትን ግን እንዲያወርዱትና እንዲታገሉት አለቅነቱን ሰጥቷቸዋል። ኃይለ እግዚአብሔር ነውና በእግዚአብሔር ኃይል እነሱ ጥለውታል። ለዚህ ነው ራእይ 12 ቁጥር 6 ላይ ወርቀ ዝንቱ አርዌ፣ ያ ዘንዶ ወደቀ፣ ሳጥናኤል ወደቀ፣ ዲያብሎስ ወደቀ፣ አልቻላቸውም። ለምን? የብርሃን መስቀል በእነሱ ላይ አለና በዚያ ጠቅልለው ጥለውታል ይላል። በእውነት የኢትዮጵያን ጠላት እግዚአብሔር ያስወግድልን። ለዚህ ነው እንግዲህ ጌታ በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። ፈጥሮ ስንል እንግዲህ ለአገልግሎት አመጣቸው፣ በምስጋና አቆማቸው፣ የአገልጋዮች አደረጋቸው ማለት ነው። ባህሪያቸውን ግን እሳታውያን ነፋሳውያን አድርጓቸዋል። ነፋሳውያን ይፈጥናሉ፣ እሳታውያን ያቃጥላሉ። ነፋሳውያን ፈጥነው ይደርሳሉ፣ እሳታውያን በእሳት ውስጥ እሳቱን ውሃ አድርገው ያድናሉ፣ ይፈውሳሉ፣ በእሳት ውስጥ ይገኛሉ ማለት ነው። ባህሪያቸውን ነው። በዚህን ጊዜ ነው ምን አለ? በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። እነሱም መኑ፣ እዚህ ላይ ነው እርሳችን ፈጠረነ ወበሃበ አይቴ መጻይነ ወሚመ እምሃበ ርስነ ተፈጠርነ እምሃበ ርስነኑ ተፈጠርነ። ትርጉም ማን ፈጠረን? ከወዴትስ መጣን? ወይስ ከራሳችን ተፈጠርን? እያሉ መመራመር ጀመሩ። በዚህ ጊዜ ነው እንግዲህ ስተት የተፈጠረው። በዚህ ጊዜ የአጋይስት አለቃ ሰማልኤል ዲያብሎስ፣ የትናንቱ ሰማልኤል የዛሬው ዲያብሎስ ሰይጣን እንዲህ አለ ይላል። ሰምቶ ምን ሲሉ ማን ፈጠረን ሲሉ ሰምቶ እኔ ፈጠርኋችሁ ልበል ብሎ አሰበ። አስቦም አልቀረ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን። ለእነዚህ ፍጡራን ፈጣሪያቸውና አስገኛቸው እኔ ነኝ ብሎ ፈጠርኳችሁ አለ። በዚህ ጊዜ ከ10ሩ ነገድ 6ቱ ከቅዱስ ሚካኤል ወይም 7ቱ ማለት ነው። ከ10ሩ ነገድ ቅድም እንደተናገረው አንዱ ከዚያ የሳጥናኤል ነገድ ሆኖ ወርቋል። 2ቱ ደግሞ ሱራፌልና ኪሩቤል የምስጋና መላእክት ሆነዋል። 7ቱ ግን ከቅዱስ ሚካኤል ጋር ሆነው 7ቱ ነገደ መላእክት እንዲባሉ ሆነዋል ማለት ነው። ይህን ነው የሚነግረን። 7ቱ ከቅዱስ ሚካኤል ነገድ ተጨመሩ። 4ቱ ከ3ቱ ተከፍለው እኩሉ ፈጠረን ብለው አመኑበት፣ እኩሉ አልፈጠረንም ብለው ተጠራጠሩ ይልና እኩሉ ከዚያም ሳይሆኑ ፈዘው ቀሩ። እኩሉ ከሱ የሆነ አለ፣ ወደ ቅዱስ ሚካኤል የሆነ አለ፣ በአየር ላይ ደግሞ ከሁለቱም አንሆንም ብለው የቀሩ አሉ። አሁን በዓለም ላይ የምናየው እንዲህ ነገር አለ። ደጋፊ አለ፣ ነቃፊ አለ፣ ዝም ብሎ ተመልካች አለ። ይህ ምን ይባላል? ድምፀ ተዓቅቦ ማለት ነው። ዝም ብሎ የሚያይከፍል አለ ማለት ነው። ስለዚህ በዚህን ጊዜ ነው እንግዲህ ያን ጊዜ ቅዱስ ገብርኤል ንቁም በበህላዌነ እስከ ነአምር ፈጣሪነ ይላል። በዚህ በኩል እንደውም ባለንበት እንጽና። የፈጠረንን የጠራንን የሰበሰበንን እስከምናውቅ ድረስ ባለንበት እንጽና አለና ባሉበት እንዲጸኑ አደረጋቸው። አይድኦሙ መላከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ በዚህ ጊዜ መልአከ ብስራት ጸዋሬ ዜና እነሆ ቅዱስ ገብርኤል እንዲጸኑ አደረጋቸው ይላል። ባለንበት እንድንጸና እግዚአብሔር ይርዳን።
በመላእክት ዘንድ ታላቅ ሽብር ሆነ ይላል። ምንድነው የሚለው? በመላእክት ዘንድ እኩሉ ከዚያ ሲሆኑ እኩሉ ፈዘው ሲቀሩ ደጋፊ ነቃፊ አርምሞ ሲሆን በሁሉም ዘንድ ሽብር ሆነ። በደጋፊውም በነቃፊውም በዝምታውም በሶስት ሲከፈሉ ወከፈሎሙ አይላ ከሶስት ከፈላቸው ዲያብሎስ ይላል። ብርሃናውያን ብርሃንነታቸውን ያዙ፣ ዝምተኞች ዝምታቸውን ያዙ። አሬዎስን ደግሞ ወይም ደግሞ በዚህ በምድር ላይ አሬዎስ ኢየሱስ ክርስቶስ የድንግል ማርያም ልጅ አይደለም ብሎ ቅዱሳንን ለመክፈል የተጓዘው ጉዞ የሳጥናኤል ጉዞ ነው። ይሁዳ የተጓዘው ጉዞ የሳጥናኤል ጉዞ ነው። ስለዚህ ምን አለ? ከሶስት ከፈላቸው። ዝምተኛው የብርሃን መላእክትን ተከትለው የሄዱ፣ የጨለማ መላክን ተከትለው የሄዱ ከሶስት ተከፈሉ ይላል። ዛሬም እኮ ያ ችግር ነው የገጠምን። በመላእክት ከተማ የመጣው መከፋፈል ዛሬ ዓለምን ወርሷት በዚህ አይነት መልኩ እናያለን። በዚህን ጊዜ ነው እንግዲህ ንቁም በበላዌን እስከንረክቦ እስከ ነአምን ፈጣሪነ ይልና ንቁም አለ። ባለንበት እንቁም ብሎ አረጋጋቸው ይላል። ምንድን ነው የሚለው? ወአህድዎሙ መላከ ሰላም ዘስሙ ገብርኤል። በዚህ ጊዜ መላከ ብስራት ጸዋሬ ዜና እንዲሆን ተመረጠ። ወበንተዝ ደሎ ከመይጹር ዜና ለማርያም። በዚህ መሰረት ወደ ዳንኤልም ተልኳል። የእመቤታችን አብሳሪ ተብሏል። የአምላክ መበስር እሷ ደግሞ ተበሳሪ መበስር እንዲሆን ተፈቅዶለታል ማለት ሹመት አግኝቷል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 22 እስከ 28 ያለውን ኃይለ ቃል ስንመለከት በዚህ አይነት መልኩ እናገኘዋለን። ከዚህ የተነሳ እንግዲህ አንድ ሶስት ታሪኮችን እንመልከት። የሚቀድመው በዚህ በትንቢተ ዳንኤል ምዕራፍ 8:15 ላይ ቅዱስ ገብርኤል ዳንኤል በተጨነቀበት ጊዜ በኤባል ወንዝ ተጨንቆ ራእይ አይቶ ሕልም አይቶ የሚተረጉም እንደታልጦ በተጨነቀበት ጊዜ ቅዱስ ገብርኤል ሄደ። ሲሄድለት ዳንኤል ሰው የሚመስል አየሁ ብሎ ራሱ ተናግሯል። ገብርኤል ብሂል ብእሲ ወአምላክ ይላል ድርሰቱ። ሰውና አምላክ ሰውና አምላክ ይለዋል። እና ምን ይላል? ሰው የሚመስል አየሁ አለ። እየቀረበ ሄደ። ፈራሁና ወደቅኩ ይላል። አነሳኝ አለ። በፊቱም አቆመኝ ይላል። ተረጎመልኝ፣ ጭንቀቴን አስወገደልኝ ይላል። የሁላችንም ጭንቀት ቅዱስ ገብርኤል ያስወግድልን። ሌላው በሉቃስ ወንጌል ምዕራፍ 1 ወሀሎ አሐዱ ብእሲ ዘስሙ ዘካርያስ ወብእሲቱ ኤልሳቤጥ። ዘካርያስ የሚባል ካህን ነበረ፣ ሚስቱ ኤልሳቤጥ ትባላለች። ወክልኤሆሙ ፈራያነ እግዚአብሔር፣ እግዚአብሔርን የሚፈሩ ናቸው። አንድም የሚፈሩ ነበሩ፣ ልጅ አልነበራቸውም። ነገር ግን እግዚአብሔር ቅዱስ ገብርኤል ላከና ኤልሳቤጥ ብእሲትከ ትወልድ ለከ ወልደ ወትሰምዮ ስሞ ዮሐንስ፣ ኤልሳቤጥ ባለቤትህ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለው። ዮሐንስ በዚህን ጊዜ እንደ ሰውኛው ቅዱስ ገብርኤል ሚስቴ ኤልሳቤጥ አርጅታለች፣ የመውለድ ምልክት ከእሷ ላይ ተነስቷል፣ እኔም ሸምግያለሁ ብሎ ተከራከረ። ቅዱስ ገብርኤል የእግዚአብሔርን መልእክት ይሁንልኝ ይደረግልኝ ብለህ ባለመቀበልህ አንተ ከዛሬ ጀምሮ ዲዳ ትሆናለህ፣ ሕፃኑ ግን ፈቃደ እግዚአብሔር ነውና ይወለዳል አለው። መስከረም 26 ቀን ተጸነሰ። ሰኔ 30 ቀን ዮሐንስ ምን ሆነ ማለት ነው? ተወለደ ማለት ነው። ስለዚህ ቅዱስ ገብርኤል መላእክቱን ባሉበት እንዲጸኑ ስላደረገ አንደኛ የእመቤታችን የድንግል ማርያም አብሳሪ፣ ሁለተኛ ዳንኤልን ችግሩን የሚፈታና ይልቁንም ደግሞ ያየውን የሚያስተካክል ሆነለት የሚለውን ይተረጉማል። ምንድነው ያየው? ራእይ አይቶ ነበርና ራእዩን ተርጉሞለታል፣ አስተካክሎለታል ማለት ነው። ቀጥሎ የምናየው ደግሞ ከዚያ ምንድነው የሚለው? ሶስቱ ወጣቶች አናንያ፣ አዛርያ፣ ሚሳኤልን ከነደደ እሳት የታደገ ታላቅ መልአክ ነው ቅዱስ ገብርኤል። እሱን ታሪክ ነው የምንመለከተው በዚህች ዕለት እንግዲህ ታኅሳስ 19 ሰለስቱ ደቂቅ ከእሳት አድኗቸዋል የሚል ታሪክ ነው ያለው። ይህ እንዴት እንደሆነ ታሪኩን ስንመለከት የይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም ዘምቶ
ወራሪ ነው፣ ደንበር ደፋሪ ነው፣ ገዳይ ነው። ወደ ኢየሩሳሌም አጥር ገንጥሎ ድንበር ደፍሮ ማንነትን ሽሮ መጣ ነው የሚለው። ዘምቶ የቤተ መቅደሱን ዕቃ ዘርፎ በሄደ ጊዜ አስፋኔስ የተባለውን ጠርቶ ከነገስታቱና ከመሳፍንቱ ዘር መልከ መልካሞችና አስተዋዮችን መርጠህ ወደ ባቢሎን ውሰድ፣ በዚያም የከለዳውያን ትምህርትና ቋንቋ አስተምራቸው ብሎ አዘዘው ብሎ ታሪኩ ይጀምራል። በነገራችን ላይ ምንድን ነው ከተባለ ያው እስራኤላውያን እግዚአብሔርን ሲበድሉ እግዚአብሔር ደግሞ ምን ያደርግ ነበር? አሳልፎ ለጠላት ይሰጣቸው ነበረ። እየተማረኩ ይገቡ ነበረ። ያ ወራሪ ነውና ገባ። የሚማርከውን ማረከ፣ የሚዘርፈውን ዘረፈ፣ ይዞ ሄደ። ባቢሎን ከወረደ በኋላ 300 የሚሆኑ ወጣቶች በፊቱ የሚቆሙ የሚሰለጥኑ ቋንቋ የሚማሩ ቋንቋ ተምረው ሰልጥነው ንጉሱን የሚያገለግሉ ምረጥልኝና አሰልጥንልኝ ብሎ አዘዘው። በዚህን ጊዜ ወጣቶችን በሚመርጥበት ሰዓት እነዚህ 4 ወጣቶች እንደተገኙ ነው እንግዲህ የሚናገረው። አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል እነዚህን ወጣት አያቸው ይላል። ምክንያቱም የእግዚአብሔር ልጆች እግዚአብሔርን የሚፈሩ በፈሪሃ እግዚአብሔር በጥበብ በሞገስ ያደጉ ስለሆነ ሲያያቸው በጣም ያማሩና የተዋቡ ልጆች ለንጉሱ በፊት ለመቆም የሚበቁ ልጆች እንደሆኑ ተመለከተ ይላል። መርጦ ወሰዳቸው። በከለዳውያን ቋንቋ ዳንኤልን፣ ብልጣሶር፣ አናንያን፣ ሲድራቅ፣ ሚሳኤልን፣ ሚሳቅ፣ አዛርያን፣ አብደናጎ ብሎ ሰየማቸው። ስማቸውንም ቀየረ ይላል። ተማርከዋላ። ከተማረክ በኋላ ስም ተቀየረ። ምን አለ? ሌላ አዲስ ነገር የለም። በቤተ መንግስት አስቀምጦ ንጉሱ ከሚበላው ስጋ በገበታ ጠጅ በዋንጫ አቀረበላቸው ይላል። እንግዲህ እንደ ሰውኛው በመልካቸው በደምግባታቸው ተወደዋል። ሌላው ደግሞ ዕብራውያን ናቸው፣ ምዕራባውያን ናቸው፣ የሰው ሀገር ሰዎች ናቸው። ዞሮ ዞሮ ግን መወደዱና ክብሩ ከእግዚአብሔር የተሰጣቸው ክብር ነው። ምንድነው የሚለው? ዮሴፍ ወደ ግብፅ በወረደ ጊዜ እግዚአብሔር ለዮሴፍ በሄደበት ቦታ ሁሉ ጥበብን ሞገስንና ተወዳጅነትን ሰጠው ይላል። ከእግዚአብሔር ጋር ስንኖር በሄድንበት ሁሉ ተወዳጅነት ይሰጠናል ማለት ነው እና እስከ 3 ዓመት ድረስ የባቢሎን ቋንቋ አንድም የባቢሎን ቋንቋ ትምህርት ተምረው በንጉሱ ፊት እንዲቆሙ ብሎ ሜልዳድን ተንከባካቢ ሾመላቸው ይላል። 3 ዓመት ተምረው በንጉሱ ፊት እንዲቆሙ አስተማሪ ተንከባካቢ ተመደበላቸው። ምንድነው የሚያለብሳቸው? ምንድነው የሚያጠጣቸው? የሚያበላቸው፣ የሚንከባከባቸው ተመደበላቸው ነው የሚለው። ለንጉሱ የሚሰናዳው ምግብ ለጣዖት ከሚሰናዳው ነበርና እንዳይረክሱ አስቦ ዳንኤል ይህን ትተህ ለእኛ ጥራጥሬና ውሃ ብቻ ይሰጠን የሚል ሐሳብ ለሜርዳር አቀረበ ይላል። አየው፣ ንጉሱ የሚበላው ለጣዖት ከሚቀርበው ነው። ስጋውም ጠጁም ለጣዖት ከሚቀርበው ነው የሚበላው እና ንጉሱ የሚበላውን በመብላት መርከስ እንደሚመጣ ዳንኤል አሰበና ይህን ተወውና ለእኛ ጥራጥሬ የምንበላው የምንጠጣው ውሃ ስጠን አለው። ጠጁ ይቅር ስጋውም ይቅር አለው። አየው፣ የዳንኤል በረከት ሕይወታችን ላይ እንዲያድር መልካም ፈቃዱ ይሆንልን። ዛሬ በጾም ጊዜ ገና ሲመጣ የቄስ ነው፣ ሰኔ ሲመጣ የምዕመናን ነው፣ ፍልሰታ ስትመጣ የሕፃናት ነው እያለ ላለመጾም የሚያፈገፍግ ትውልድ የሚነግሩት ላይገባው ይችላል። በአጭሩ ግን ዳንኤል ይህን ተናገረ። ምን አለ? በንጉሱ ምግብ እንዳይረክሱ አስቦ ለእኛ ጥሬና ውሃ ስጠን ብሎ ነገረው ይላል። እሱም ለእመሬ ንጉሥ ድግዱጋኒክሙ ይኮንን ርእሴ ድግዱጋኒክሙ ይኮንን ርእሴ። ንጉሱ ከሌሎች እናንተ ፊታችሁ ጠቁሮ ሰውነታችሁ ከስቶ ቢያይ ያስፈርድብኛል፣ ይፈርድብኛል፣ አዎ ይቀጣኛል አላቸው። ዳንኤልም እኛን እስከ 10 ቀን ፈትነንና ከሌሎች ተለይተን ከከሳን የወደድከውን ታደርጋለህ አለው
ይላል። እሱም ስጋውን ጠጁን ትቶ ጥራጥሬ የሰጣቸው ይላል። አያችሁ፣ በሰው ሀገር በጥበርኮ ሀገር እነሆ አሸናፊነትን ተሰሚነትን የሚሰጥ እግዚአብሔር ነው። ክብርና ምስጋና ለሱ ይሁን። እነሱም ከሌሎች ይልቅ ስጋቸው ወፍሮ መልካቸው አምሮ ታዩ። በ10 ቀን ውስጥ ሲታዩ የእነሱ ስጋ ወፍሮ ሰውነታቸው ውበታቸው አምሮ ተገኙ ይላል። ስጋውን ጮማውን ጠጁን አስቀርቶ ውሃና ጥራጥሬ ብቻ ይሰጣቸው ጀመር ይላል። ትንቢተ ዳንኤል 1:8-13 ያለውን ታሪክ ማንበብ ነው። በጥበብ በሞገስ ያደጉ ናቸው። የእግዚአብሔር ልጆች ናቸው። ቢማረኩም ሀገር እግዚአብሔርን አይወስነውምና ለእግዚአብሔር ምድር በምላ ዓለም እንዮ ሁሉም ለይነብሩ ውስቴታ ዓለም በሙሉ የእግዚአብሔር መሆኗን ያወቁ ልጆች ስለሆኑ ዓለም በሙሉ የእግዚአብሔር መሆኑን የትም ቢሄዱ በየትም ቦታ እግዚአብሔር ምንድነው ያለው? ልበ አምላክ ዳዊት መኒ አረጉ ውስተ ሰማይ፣ ወደ ሰማይ በወጣ መኒ ወረድኩ ውስተ ቀላይ፣ ወደ ምንጭ በወርድ አንተ በሁሉ አለ እንዳለ ልበ አምላክ ዳዊት እነሆ በየትኛውም ቦታ እግዚአብሔር እንዳለ የሚያምኑ ስለሆኑ እነሆ እግዚአብሔርን አምነው ሄዱ። እግዚአብሔርን በሄዱበት ተከተላቸው። ክብርና ምስጋና ለስሙ ይሁን አምላካችን እግዚአብሔር። ለዚህ ነው እንግዲህ እግዚአብሔርም ጥበብና ማስተዋልን ሰጣቸው። ወደ ንጉሱ ገብተው በተጠየቁ ጊዜ በግዛቱ ሁሉ ከጠቢባን 10 እጅ በልጠው ተገኙ። አየው፣ 10 እጅ በልጠው ተገኙ ይላል። ለምን? እግዚአብሔር ጥበብና ሞገስን ሰጥቷቸዋል። ከዚህ በኋላ ናቡከደነፆር ሕልም አይቶ አስማተኞችንና ተርጓሚዎቹን አስጠርቶ ሕልም አይቼ ሕልሙና ትርጓሜው ጠፋብኝ፣ ሕልሙንና ትርጓሜውን አሳውቁኝ ብሎ ጠየቃቸው፣ ወይም ደግሞ አስጠነቀቃቸው። ሕልሙንም ትርጉሙንም አምጡ፣ ትዝ ይለኛል ያየሁት፣ አሁን ግን ጠፍቶብኛል። ስለዚህ ሌላ ብታመጡ አልቀበላችሁ፣ ያየሁትን ጥሩ አድርጋችሁ አምጡና ተርጉማችሁ ንገሩኝ አላቸው ይላል። ነገር እነሱም አንተ ከፈርዖን አታንስኛ ከዮሴፍ አንበልጥ፣ ሕልሙን ንገረን፣ ፍቹን እንንገርህ አሉት ይላል። የሚገርም ነገር ነው። አያችሁ፣ ትርጓሜው ጠፋብኝ፣ ሕልሙንና ትርጓሜውን አሳውቁኝ ብሎ ነገራቸውና እነሱም አንተ ከፈርዖን አታንስ፣ እኛ ከዮሴፍ አንበልጥ፣ ሕልሙን ንገረንና ፍቹን እንንገራቱ። ምክንያቱም ፈርዖን በአንድ ወቅት 5 የወፈሩ ጊደሮች ከወንዝ ወጥተው ወደ ከተማ ሲገቡ፣ ቀጥሎ ደግሞ የከሱ ጊደሮች ወደ ከተማ ሲገቡ አየ። የወፈሩትን የከሱት ሲውጧቸው ተመለከተና ለዮሴፍ ነገረው። አሁን ነግሮታል ማለት ነው። የወፈሩ ማለት 7 ዓመት 7 የጥጋብ ዘመን፣ የከሱ ማለት 7 የረሃብ ዘመን ይመጣል። ዋጧቸው ማለት የጥጋቡን ዘመን የረሃቡን ዘመን ዋጠው ማለት ነው ብሎ ተርጉሞት ነበርና እንደ ፈርዖን ንገረን፣ እንደ ዮሴፍን ተርጉምልህ አሉት። አያችሁ፣ ይህን ነው ቢነግራቸውም በመሰረቱ አይተረጉሙትም። ግን እንዲህ አሉ፣ መውጫ ፍለጋ ማለት ነው። በኋላ ምን አለ? ፍቹን እንንገርህ አሉት። ጊዜና ሰዓት በተንኮል አታሳልፉብኝ፣ በቶሎ ንገሩኝ አላቸው። ጊዜና ሰዓት አታባክኑ፣ ሕልሙንም ፈልጉ፣ ትርጉሙንም አምጡ አለና ጠየቃቸው። እነሱም ከሰው ከተለዩ ከአማልክት በስተቀር ማንም ሊናገር አይችልም አሉ። ንጉሡም ተቆጥቶ ጠቢባንን ሁሉ በሰይፍ እንዲቀጡ የዘበኞቹን አለቃ አርዮክን አዘዘው። እንዴት እንዲህ ትሉኛላችሁ? እኔ እያመገብኩኝ እያለበስኩኝ እየተመከባከብኩ ያስቀመጥኳችሁ በችግር ጊዜ እንድትሆኑኝ ነው እንጂ እንድትበሉኝ ነው እንዲህ አለና በሰይፍ እንዲፈጁ አዘዘ ይላል። የሚገርመው ወፃ አርዮክ ሰያፊ ይላል። አርዮክ ለመግደል ሲወጣ ዳንኤል 3 ደቂቅም ተፈለጉ ይላል። የሚገርመው ነገር ሊገል ሲወጣ በአንጻሩ በዛው ደግሞ እነዚያን አብሮ ለመግደል ነበር የሚፈልገውና ነገር ግን ያን ጊዜ ዳንኤል አርዮክን የንጉሥ ትእዛዝ ስለምን ቸኮለ ብሎ በጥበብና በማስተዋል ተናገረው። አርዮክም ነገሩን ሁሉ ስለነገረው ጠቢባኑን ለመግደሉን ተውና ሕልሙንና ፍቹን እንዳስታውቀው ለንጉሱ ንገረው አለው። አየው፣ ምንድነው የሚባለው? ወፃ የአርዮክ ሰያፊ አይደለም የሚለው ያኛው ሊገድል ሰይፉን ስሎ፣ አቤት የሰው ጭካኔ! አንገታቸውን ቆርጦ ሊጥላቸው፣ በዚያም ደግሞ አመካይቶ ዳንኤልና 3ቱን ወጣቶችንም በጥበብ በሞገስ ያደጉ ስለሆኑ እነሱንም ለመግደል አስቦ ሲወጣ ዳንኤል መንገድ ላይ ጠበቀው። ምን ይለንቃል? ሶስናን ሊገሏት ወደ አደባባይ ይዘው ሲወጡ ዳንኤል ይላል፣ ቅዱስ ሚካኤል ነው።
አጥብቆ ያስተውሏልና ምስክር ሲያቀርብ ምስክሮቹ የውሸት ሆኑና እሷም በክብር አልፋለች። ክብርና ምስጋና ለመድኃኒዓለም ይሁን። ያን ጊዜ ዳንኤልን ወደ ንጉሱ አስገባው። ንጉሱ ትክልኑ ብልጣሶር አይድኦተ ህልምየ ወፍካሪሁ። የሚገርም ነው። ናቡከደነጾር እንዲህ አለ፣ ህልሙንና ፍቹን ልታስታውቀኝ ትችላለህን አለው። ያሳውቀዋል። ዳንኤል የእግዚአብሔር ሰው አይደለ? እንዴት ያቅተዋል? ዳንኤልም ምስጢር የሚገልጽ አምላከ ሰማይ ነው። አዎ ዳንኤልም ምስጢር የሚገልጽ አምላክ በሰማይ አለ ብሎ 3 ቀን እንዲሰጠው ለመነና ተሰጠው ይላል። አዎ ምስጢር የሚገልጽ ህልሙን ምስጢሩን የሚገልጥ አምላክ በሰማይ አለ በመሬት የለም አለና ይህን ሲነግረው 3 ቀን ስጠኝ አለው። 3 ቀን ምን አለው? ሰጠው። በ3ኛው ቀን ገብቶ ተኝተህ ሳለ ታላቅ ምስል አየ። መጽሐፍ ቅዱስ እናነበው። መልኩም ግሩም ነበር። ራሱ የወርቅ ደረቱና ክንዶቹ የብር ሆዱና ወገቡ የነሐስ ጭኖቹም የብረት እግሮቹ እኩሉ የብረት እኩሉ የሸክላ ነበር። እጅም ሳይነካው ድንጋይ ከተራራ ተፈንቅሎ የምስሉን እግሮች ሲመጣና ሲፈጭ አየህ። ቃላብያው ዘወረደ ውስተ ደብረ ሲና ወሀበ ሕገ ለሙሴ ወከደን ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ ወበድምፀ ቀላቅልት ጌስ ስለለይቀቡ በፍርሃት የሚለውን ይተረጉማል። ሲፈጭ አየህ። ያን ጊዜም ተፈጭቶ በአውድማ ላይ እንዳለ ብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀ። የመታውም ድንጋይ ተራራ ሆነ፣ ምድርንም ሞላ። ህልሙ ይህ ነው አለና ዳንኤል ተረጎመለት ይላል። ትንቢተ ዳንኤል ምዕራፍ 2 ቁጥር 36። ክብርና ምስጋና ለመድኃኒዓለም። ለሰው ልጆች የማይቻል ለእግዚአብሔር ልጆች ይቻላል። ትርጓሜው ይህ ነው። የወርቅ ራስ አንተ ነህ፣ ደረቱ የብር ዳሪዮስ ነው፣ ጭንና ጭኑ የብረት የተባለ እስክንድር ነው። ብረት ጽኑ ነው፣ እሱም ኃያል ንጉሥ ነውና። አንድ እግሩ የብረት አንድ እግሩ የሸክላ የተባሉ እስክንድር ያነገሳቸው በብረት የተመሰሉት በጥሊሞስና አንጠያኮስ ናቸው። በሸክላ የተመሰሉ ደግሞ ሰልፎስ፣ ዲሜጥሮስ ናቸው። አንድም ወርቅ መንግሥተ ባቢሎን፣ ብር መንግሥተ ሜዶን፣ ወገቡ የብረት መንግሥተ ፋርስ፣ ጭንና ጭኑ የብረት መንግሥተ ጽር። አንድ እግር የብረት አንድ እግሩ የሸክላ የሆነው አንድ እግሩ የብረት አንድ እግሩ የሸክላ የተባሉ ለህውሳን በዘር የተባሉ በሮም የነገሱ ናቸው ብሎ ተረጎመለት ይላል። ያን ጊዜ ለዳንኤል ሰገደና አምላካችሁ ገናና ምስጢር ገላጭ ነው ብሎ በባቢሎን አውራጃ ላይ የጠቢባን አለቃ አድርጎ ሾማቸው። ባልንጀሮቹንም ሾማቸው። አራቱም ለዳንኤል ሞገስን፣ ጥበብን፣ ምስጢርን፣ ህልምን መተርጎምን የሰጠ እግዚአብሔር ነውና። አዎ ለዳንኤል የመጣ ክብር ለሶስቱም ሆነና በባቢሎን አውራጃ አራቱንም ሹም አደረጋቸው ይላል። በዚህ ምክንያት ባቢሎናውያን ተነሱ፣ ቀኑ። አዎ እነዚህ ስደተኞች እነዚህ ምርኮኞች እንዴት በላያችን ላይ ይሾማሉ ብለው ተነሱ። ወይም ደግሞ ቀንተው ከንጉሱ ለማጣላት በህልም ያየኸውን ምስል አሰርተህ ወዳጅና ጠላትን እወቀው አሉት። ንጉሱም ቁመቱ 8 ክንድ ወርዱ 6 ክንድ የሆነውን የወርቅ ምስል ሰርቶ በዱር ሜዳ አቁሞ ምስሉን ለማስመረቅ መኳንንቱን ሁሉ ጠራ። አዋጅ ነጋሪው የመለከት የመሰንቆ የነጋሪት የክራር አዋጅ ነጋሪ በዓለም ላይ ታዘዘ። በዛው አካባቢ ባሉበት ታዘዘ ይላል። የበገና የዋሽንትና የዘፈን ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሱ ላሰራው ምስል ስገዱ። ስገዱ። ተደፍቶ የማይሰግድ ሀብቱ ንብረቱ ይወረሳል፣ ቤቱ ይቃጠላል፣ እሱም በእቶነ እሳት ይጣላል እያለ በአዋጅ አስነገረ ይላል። ለየቱ በህልሙ ላየው ለዚያ ያ ጣዖት በዱር ሜዳ ላይ ቆመ፣ ምስሉ ማለት ነው። ለዚያ መስዋዕት ሊሰዋ፣ ለዚያ ምግብ ሊዘጋጅ፣ ለዚያ መጠጥ ሊዘጋጅ፣ ለዚያ ሰዎች ሊሰግዱ፣ ያልሰገደ ሊገረፍ፣ ሀብቱ ሊቀማ፣ ጉልበቱ ሊቆረጥ፣ አንገቱ ሊከለል ታወጀ። በዚህን ጊዜ ነው የሚገርመው ነገር። ያን ጊዜ ከየወገኑ የተሰበሰቡት ሁሉ ተደፍተው ሲሰግዱ 3 ደቂቅ ወይም ደግሞ 3 ደቂቅ ናቸው። 3 ወጣቶች ወይም 3 ደቂቅ ግን አልሰገዱም፣ ሊሰግዱም አልቻሉም ይልና የሚቀኑባቸው ወደ ንጉሱ ነገር ሰርተው ሰግደው እንደማሰገድ አምነው እንደማሳመን የሾምካቸው ሲድራቅ ሚሳቅና አብደናጎ ዳንኤል ለምስሉ አልሰገዱም ብለው አካሰሷቸው፣ አቀረቧቸው ሊያጣሏቸው
ነገር ሰሩባቸው። ንጉሱም ለምን አትሰግዱም? አሁንም ተደፍታችሁ ብትሰግዱ መልካም ነው፣ ባትሰግዱ ግን በሚነደው እሳት ትጣላላችሁ፣ ከእጄስ ማን ያድናችኋል? አላቸው። ኦ ንጉሥ አይምር ከመኢን ሰምዕ ቃለከ። አዎ ምንድን ነው እያሉት ያሉት? ለምስሉ እንደማንሰግድ እወቅ። ወለምስልህ ዘወርቅ ይንሰግድ ንሕነ። አዎ ሀሎ አምላክነ ሀሎ ንጉሥነ በሰማይ ወቱ ያድነን። በሰማይ አምላካችን በሰማይ እግዚአብሔር አለ። እነሆ እሱ ያድነናል፣ ለእሱ እንሰግዳለን፣ እሱን እናመልካለን። ለአንተ ጣዖት ግን አንሰግድም አናመልክም አሉት ይላል። በዚህን ጊዜ ተቆጥቶ እሳቱ 7 እጥፍ ጨምሮ እንዲነድ አድርጎ ማር፣ ቅንጭብ፣ ቆልቋል የመሳሰሉትን እንጨቶች እንዲጨምሩ አደረገ። ወውስተ እሳቱሰ ይወድዩ ፒሳ ወቀለም ጤዳ እንዲል ያን ጊዜ እሳቱ ነበልባል ወደ ላይ 49 ክንድ ከፍ ከፍ አለ። ወተለአለ ነበልባል እሳት መጠነ 40 ተሳቶ በእመት እንዲል የእሳቱ ነበልባል 49 ክንድ ወደ ላይ ወጣ። አናንያ አዛርያ ሚሳኤልን ጠራና ለማመልከው ስገዱ፣ ለተጠራችሁለት ነገር ክብር ስጡ፣ ስገዱ ቢላቸው አንሰግድም ማለት። አንሰግድም ሲሉ እሳት ይነዳል፣ በእሳት ትወረወራላችሁ፣ ንብረት የላችሁም አትዘረፉም፣ ሀብት የላችሁም አትቀሙም፣ ኑሮ የላችሁም ኑሯችሁ አይወሰድም፣ እናንተን የምናደርገው እሳት አነደን መጣል ነውና ማን ያድናችኋል ሲላቸው እግዚአብሔር አምላክ ያድነናል፣ አንተንም እኛንም የፈጠረ አምላክ እሱ ያድነናል። በእርግጥ እሳቱን ታነደዋለህ፣ አንተ የምታነደውን እሳት እግዚአብሔር ያጠፋዋል። በእርግጥ ተወረውረናለህ፣ አንተ ብትወረውረን እግዚአብሔር ያድነናል ብለው በእምነት ጸኑ ይላል። ከዚህ በኋላ የሶስቱ ልጆች ከነመጎናጸፊያቸው ከነሰናፊላቸው ጋር በሚነደው እሳት ውስጥ ጣሏቸው ይላል። አዎ እጅና እግራቸውን አስረው ወደ እሳቱ ጣሏቸው ይልና የጣሏቸውን ሰዎች የእሳቱ ወላፈን አቃጠላቸው። እነሱም ቅዱስ ገብርኤል በጌታ ፈቃድ እንደ ዓይን ጥቅሻ ደርሶ የእሳቱን ነበልባል በበትሩ መጥቶ እንደ ቀዝቃዛ ነፋስ አደረገው። ምን ይላል? ወረደ መልአከ እግዚአብሔር ምስለ አዛርያ ውስተ እቶነ እቶን ወዘበጦ ለነበልባለ እሳት ወረሰዮ ከመ ነፋስ ቆሪር። አዎ ምን ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት ይላል። ይህንን ነው የሚናገረው። ከራሳቸው ጠጉር አንዲት ሳትቃጠል የእሳት ሽታ ሳይደርስባቸው ከጉድጓድ መካከል ሆነው ይትባረክ እግዚአብሔር አምላከ አበዊነ ከሚለው ጀምረው እንባርኮ ለአብ ወልድ ወመንፈስ ቅዱስ እስከሚለው ይትባረክ 6 ጊዜ በስድስተኛው ክፍለ ዘመን አምላክ መወለዱን ይባርክዎ 33 ጊዜ በስድስተኛው ክፍለ ዘመን የተወለደው አምላክ በዚህ ዓለም 33 ዓመት እንደሚኖር በዚያ በእሳቱ ላይ ሆነው ተነበዩ ይላል። ተነበዩ በእሳቱ ወዲያና ወዲህ እያሉ። በማግስቱ ንጉሥ ትናንት 3 ሰዎችን አስረን በእሳት ውስጥ ጥለን ነበር፣ ዛሬ ግን ተፈተው በእሳቱ መካከል ይመላለሱ 4 ናቸው። ወራአቡ እሰይ ይመስል ከመ ወልደ እግዚአብሔር። አዎ የአራተኛው መልክ የእግዚአብሔር ልጅ መልክ ይመስላል ብሎ ተናገረ። ወደ እሳቱም ቀርቦ እናንተ የልዑል አምላክ ባሪያዎች ኑ ውጡ አላቸው። ከዚያም በእሳቱ እንዳልተቃጠሉ አይቶ መልአኩን ልኮ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይመስገን አለ። ከነዚህም አምላክ በቀር ሌላ አምላክ እንዳይመለክ እንዳይሳደቡ አዘዘ። እነሱን በባቢሎን አውራጃ ከፍ ከፍ አደረጋቸው። ከዚያም ወደ ተለያዩ ወገኖች ደብዳቤ ጽፎ ታምራቱ ታላቅነት መንግስቱም የዘላለም መንግስት ነው። አው መንግስቱ ዘላለም ወምኩናኒ ለትውልደ ትውልድ መንግስቱ ለዘላለም ነው፣ ግዛቱም ለልጅ ነው። አው አለና ምን አለም? መንግስቱ ዘላለም ወምኩናኒ ለትውልደ ትውልድ እንዲል። ይህ ሁሉ በእግዚአብሔር ፈቃድ በቅዱስ ገብርኤል ተራዳይነት ሆኗልና እነሱ ግን አምላካቸውን እያመሰገኑ ኖሩ። ከዚህ በኋላ የሚወጡበት ጊዜ ሲደርስ እየጸለዩ ነፍሳቸው አረፈች። ያን ጊዜ ታላቅ ከዚህ በኋላ ይላል። ከዚህም ዓለም የሚወጡበት የሚያርፉበት ነው የሚለው ለቅዱሳን የሚያርፉበት ዘመን በደረሰ ጊዜ እየጸለዩ ነፍሳቸው አረፈች። ያን ጊዜ ታላቅ ንጽቷ በባቢሎን ሀገር ተሰማ። ንጉሱም ስለፈራ ምን ይሆን ብሎ ዳንኤል ጠየቀው። 3ቱ ልጆች የማረፋቸው ምልክት ነው ብሎ ነገረው። ንጉሱም አዘነ። ከዝሆን ጥርስ 3 ሳጥን አሰርቶ በሐር ግምጃ ገንዘው በሳጥን እንዲያኖራቸው አዘዘ። እሱም በሚሞት ጊዜ ስጋውን በወርቅ ሳጥን አድርገው በእነሱ መካከል እንዲያኖሩት አዘዘ። እረፍታቸው ግንቦት 10 ቀን ሲሆን የቅዱስ ገብርኤል በዓል መታሰቢያ ታኅሳስ 19 ቀን ነው። የቅዱስ ገብርኤል የአብሳሪው ታኅሳስ 19፣ የመበስሯ ታኅሳስ 21፣
የአብሳሪው ታኅሳስ 19 የተበሳሪዋ ታኅሳስ 21 የመበስሩ የመድኃኔዓለም ደግሞ ታኅሳስ 22 ነው። ወደ ጥቅል ሐሳቡ ስነድ መጋቢት 29 ቀን አበሰረ፣ መጋቢት 29 ቀን ተበሰረች። መበስሩም አብሳሪውም ተበሳሪውም መጋቢት 29 ቀን ነው። ነገር ግን አባቶቻችን በዓሉን ታኅሳስ 19 ሦስቱ ወጣቶችን ባዳነበት የአብሳሪው በዓል፣ ታኅሳስ 22 ደግሞ ደቅሲዮስ የእመቤታችንን ተአምር የሰራበት ቀን ደግሞ የመበስሩ በዓል፣ ታኅሳስ 21 ደግሞ የእመቤታችንን በዓል አድርገው አባቶቻችን አስቀምጠዋል። ቅዱስ ገብርኤል ልዩ ልዩ ተአምራትን የሚያደርግ ታላቅ መልአክ ነው። ከተአምራቶቹ መካከልም በፍዩም ገዳም በደብረ ነቅሎን ውስጥ በስሙ በታነጸች ቤተክርስቲያን ውስጥ በቤተክርስቲያኑ ታዛ የግብፅ የባህር ምልክት በቅዳሴ ጊዜ ይታይ ነበር። ይህም ዘመን ጽጋብ ሲሆን ከታዛው ብዙ ውሃ ይፈሳል። ዘመነ ረሃብ ሲሆን ደግሞ ጥቂት ውሃ ብቻ ይንጠበጠብ ነበር። በዚህችም ቤተክርስቲያን ቅዳሴ ሰኔ 26 ቀን ተደርጎ በሰኔ 26 ቀን በዓመት ይከበራል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም በዓል መልካም ጊዜ ይሁንልን።